ለዘላለም መልካም ነው። ምክንያቱም ትላንትና የእግዚአብሔር አገልጋዮች የእግዚአብሔር ልጆች የእግዚአብሔርን ወንጌል አገልግለው አልፈዋል። ኤልያስ እግዚአብሔርን አገልግሎ እግዚአብሔርን ሰብኮ የእግዚአብሔርን ወንጌል ሰብኮ የበዓል ነቢያቶችን ሰብስቧቸው አርዷቸው እግዚአብሔርን አክብሮ እግዚአብሔርን ገልጦ አልፏል። ዳንኤልም በዘመኑ እግዚአብሔርን አገልግሎ እግዚአብሔርን ገልጦ የዳንኤል አምላክ ብቻ ይመለክ በ127 አገር ሲባል አልፏል። ጌታ ለዘላለም ይባረክ። እንግዲህ መጽሐፍ ቅዱስ ለትምህርታችን ለእምነት እኛ እንድንማርበት እኛ እንድናገለግልበት እኛም እነሱን ተከትለን በጽድቅና በእውነት እግዚአብሔር እንድናገለግል ፍጹምና ቅን ጻድቅ እንድንባል ዕብራውያን 11 ላይ ስለ እምነት አባቶች እንደተነገረላቸው እንደተተረከላቸው ተጽፏል። ዛሬ በኔ ዘመን በኢየሱስ ክርስቶስ አየም ትላንትና ኤልያስ ካገለገለ በኋላ የምስኪኑን የናቡቴን እርሻ መታ ኤልዛቤል በኢየሱስ ክርስቶስም በባሏ በኩል አድርጎ ባሏ በነገራት መሰረት አልቅሶ አልበላም አልጠጣም ብሎ ሲተኛ አንተ ሰነፍ ብላው መታ ይሄንን እኔ አሰጣለሁ ብላ ምስኪኑን አስገድለው እርሻውን ወሰደች። ነገር ግን የሚበቀል በዘመናት መካከል አይኖቹ የተገለጡ ጆሮቹ የሚያዳምጡ የሚሰሙ ምክንያቱም የዚህ ምድር የማያዳምጥ አንድ ጠካኝ ሰው አንድ ኃይለኛ ሰው እዩ የሚባል የእግዚአብሔር አገልጋይ ተነሳ። የኤልዛቤልን ሐሳብ የእግዚአብሔርን ፕሮግራም ከምድር ላይ ሊመታ በኢየሱስ የግልሙትናዋ መንፈስ በኢየሱስም ሊመታ እግዚአብሔር አምላክ የረዳው እዩ ተነሳና ተገለጠ። እንዲህ አለ በኢየሱስ ክርስቶስ አውርዷት ፈጥፍጧታል። ጌታ ለዘላለም ይባረክ። ዛሬም በኔ ዘመን ዛሬም በኔ ህይወት ዛሬም በኔ ኑሮ ዛሬም በኔ መውጣት በኢየሱስ ክርስቶስ ይሄ እግዚአብሔር ብቻ ነው የሚሰበከው። ስሙ ለዘላለም ይባረክ። በኢየሱስ ክርስቶስ የእግዚአብሔርን ወንጌል የሚያገለግሉ የእግዚአብሔርን ቃል ሊናገሩ አሉ። ዛሬ ልጆችም በጓዳ ያሉ የእግዚአብሔርን ታላቅነት የእግዚአብሔርን ምሕረት የሚያወሩ እግዚአብሔር ለዘላለም ይባረክ። መዳን በሌላ በማንም የለም እንልምበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኢየሱስ ጌታ ነው። ሃሌሉያ።